almost 80% የሚሆኑት የኛ ሰራተኞች ሴቶች ናቸው። ከሀገር ውጭ ያሉት ከስተመሮቻችን ኢዚሊ እኛን አክሰስ እንዲያደርጉ so every collection በሰራን ቁጥር ካምፔን ይኖረናል ፎቶሹት so ፖስት እናደርጋቸዋለን። ስሜ ቤተልሔም ወንድሙ ይባላል። የፋሽን ዲዛይነር ነኝ። ባህርዳር ዩኒቨርሲቲ ነው ግራጁዌት ያደረኩት። ስሜ ኢየሩሳሌም አለማየሁ ይባላል። የቀድሞ የባህርዳር ዩኒቨርሲቲ የኢቴክስ ተማሪ አሁን ደግሞ የንቅሳት ብራንድ ፋውንደር እና ክሬቲቭ ዳይሬክተር። በጣም አሪፍ ነበረ። መርጬው ስለነበረ ሄድኩት ኢንጆይ ያደረኩ ነው የተማርኩት። በእኛ ጊዜ አይኦቴክስ ነበር የሚባለው አልተቀየረም ነበር የአይቴክስ እና የተለያዩ ዲፓርትመንቶች አሉት እዛ ውስጥም ግን እኔ ፋሽን ነበር ሴሌክት ያደረኩት። ቆንጆ ቆይታ ነበረኝ። ጥሩ ጊዜ ነበረ። ያው 4 አመት ነበር የፋሽን ግራጁዌት ነኝ። ከስኬቺንግ እስከ ፓተርን እስከ ስፌት ኦቨርኦል አንድ ዲዛይነር ሲወጣ የሚያስፈልጋቸውን የፋሽን ኤሌመንቶች አብዛኛውን ነገሮች ተምረን ረዘም ላለ ጊዜ ስለሆነ የሚሰጠው በጣም አሪፍ ነበረ። እሱን ነው ተጠቅመን ከወጣን በኋላ የምንሰራበት ማለት ነው። አሁን እኔ ባልሰፋም ግን ቤዚክ መጀመሪያ ላይ ስጀምር ራሴም ነበርኩ እየሰራው የነበረውና ጋይድም ለማድረግ ያግዛል ማለት ነው። ያው ብራንድ ዋናው ነገር ነው ብራንድ ክሬት ሲደረግ አይደንቲቲ ነው ብራንዲንግ ምናምንና ትሩ ያኔ 4 አመት ስንማር ኢሉስትሬሽን ላይ ፋሽን የተለያዩ ኮርሶች ላይ አስተማሪዎቻችን የኛን እንድናገኝ ይረዱን ነበር። ስንወጣ ምንድነው ስፔሻላይዝ ማድረግ የምንፈልግ ምን ላይ ነው መስራት የሚለው ከነበረን ትምህርት እንዲሁም 3ኛ አመት ላይ ከነበረን የኢንተርንሺፕ ፕሮግራም ላይ ተደማምሮ ወደዛ እንድንሄድ ብዙ መስመሮችን አግዘውናል። እንዴት ነው ኢንስፓይሬሽን ወስተን ወደ ኮሌክሽን ክሬት የምናደርገው ከዛ ስኬች አድርገን ከጨረስን በኋላ እንዴት ነው ቱ ላይፍ ልብሶችን አምርተን ወደ ማርኬት የምናቀርበው ሚሊዮን ኤሌመንቶች በደንብ ተምረን ወጥተንበታል ማለት ነው። ስንወጣም አላስቸገረንም ወደ ቢዝነሱ አፕላይ ለማድረግ። ከተመረኩ በኋላ 2 አመት ቆይቻለሁ። ሞዴሊንግ ስሰራ ነበረ። ሞዴሊንግ ከባህርዳር ከመምጣቴም በፊት ተምሬ ነበርና ላይክ ፋሽን ነበረኝ እዛ ላይ እንደወጣው ኦፖርቹኒቲ ስለነበረ በሞዴሊንግ ነው የጀመርኩት። እሱን ስሰራ ነበረ። ከዛ ስለሚያያዝ የተለያዩ የዲዛይነሮች ልብሶችን መልበስ አጋጣሚው ነበረኝ እና ወደ ላይክ ዲዛይን ለመጀመር ተነሳሳው ማለት ነው። ፋሽን ላይክ ልብስ ለመስራት ግራጁዌት ካደረኩኝ በኋላ ከትንሽ ወራቶች በኋላ ያው ኮቪድ ነበረ የተፈጠረውና ብዙም ወደ ስራው እንትን አላልንም። ልክ የኮቪዱ ነገር በረድ ባለ ጊዜ ቢዝነሶች አይደለም አዲስ ቢዝነስ ለመጀመር የነበሩ ቢዝነሶችን ገና ስትራግል እያደረጉ ስለነበረ የመረጥኩት ወይ ምንድነው ተቀጥሮ መስራትን ነበር። አንድ ፋሽን ሃውስ ውስጥ ገባሁኝ ማለት ነው። እዛ ደግሞ የትምህርቱንም ዓለም በደንብ ኤክስፒሪየንስ እንድናደርግ ቢዝነሱንም በደንብ ኤክስፒሪየንስ እንዳደርግ በጣም አግዞኛል። እዛ ወደ አይ ቲንክ 1-2 አመት ከሰራው በኋላ እንዳጋጣሚ ህብ ኦፍ አፍሪካ ሁላችንም እናውቀዋለን አንድ ኦፖርቹኒቲ መጥቶ ነበረ እና ያ ኦፖርቹኒቲ ምን ነበር 10 ዲዛይነሮችን ይፈልጉ ነበር ገና ብራንድ ክሬት የሚያደርጉ ማለት ነው። እሱ ላይ አፕላይ አደረኩ ገባው። ሜንቶርሺፕ ሲዝን ነበረን ኦልሞስት 6 ወር የፈጀ እዚህ ሀገር ካሉ ኤስታብሊሽድ ከሆኑ ዲዛይነሮች ላይክ እንደነ ማፊ ምናምን ኢንተርናሽናል ኤፍ854 የሚባል የብራንድ ኮንሰልተንት ካምፓኒ ጋር በመሆን ጥሩ ትሬኒንግ ከሰጡን በኋላ ፋይናሊ ካፕሱል ኮሌክሽን የ2022 ህብ ኦፍ አፍሪካ ላይ እንድናቀርብ እድሉ ተሰጠን። ያኔ ነው ንቅሳት የሚባለው ብራንድ ክሬት ያደረኩት። ከዛ ላይ ካቀረብን በኋላ ደስ ይል ነበር የሰው ምላሽ። ከዛም በኋላ አፍሪካ ሞዛይክ ዩኒቶች ባዛር ከረንትሊ ላስት ጃንዋሪ ላይ ነበር ህብ ኦፍ አፍሪካ ላይ ቤቲ ከድሮ ጀምሮ BE8 TY ሁሉም ሰው ያውቀው ነበር። ከሃይስኩል ጀምሮ ያወጣሁት ብራንድ ኔም ነው። እንደውም ድሮ የልጆኔ ሽቶ ስልና የሽቶ ሎጎ አርጌ ስል ነበር BE8 TY ላይክ ድሮ ማለት ነውና ከድሮ ጀምሮ የመጣ ነው።
ንቅሳት አሁን ከተመሰረተ ጃንዋሪ ላይ 3ኛ ዓመታችን ሆኗል። ስሙን ስናወጣለት ሁለት ነገሮች ቢያሟላ ብዬ ሁሌ አስብ ነበር። አንደኛው ኢትዮጵያዊ ስም እንዲሆን ፈልግ ነበር። ሁለተኛ ደግሞ ካሰብኩት የብራንዲንግ ጋር አትሊስት ትንሽ የሚገልጽ ነገር እንዲሆን እናስብ ነበርና ንቅሳት ስንለው ፐርፌክት ፊት ሆኖ አገኘሁት። ምክንያቱም ንቅሳት ትራዲሽናሉ ምንየው ሞደርኑ ምንየው is a way of storytelling ነው ብዬ ማስበው። ያንድን ሰው ወይ ያንድን ካልቸር አይደንቲቲ ሊሆን ይችላል፣ የዛን ሰው የሆነ በህይወቱ ኢምፖርታንት የሚለውን ነገር ነው አይደል ንቅሳት እንትን የሚለው ግን ስቲል ኮመን የሚያደርጋቸው ነገር ብዬ ማምነው it's a part of storytelling እና እኛም በንቅሳት ልንገልጽ የምንፈልገው it's just a storytelling የሆነ ብራንድ እንዲሆን ነው የምናስበው። አሁን በጣም ብዙ ዲዛይነሮች እየወጡ ነው፣ ኮምፒቲሽን አለ። ግን ስቲል የራሳቸውን ነገር ይዘው እስከመጡ ድረስ ሰርቫይቭ ያደርጋሉ ብዬ ነው የማስበው። ዋናው ምንድነው መረዳት ነው። ምንድነው የምፈልገው፣ ለማን ነው የማቀርበው የሚለውን ነገር መረዳት ነው። መጀመሪያ በደንብ ማወቅ ያስፈልጋል። ላይክ ትምህርታቸው ላይ በደንብ ፎከስ አድርገው መማር እንዳለባቸው፣ የማይጠቅም ነገር እንደሌለ። እኔ ኢቭን አሁን ከወጣው በኋላ ሎጂክ የሚባል ትምህርት አብረን ነበርና እነሱ ራሱ ጥቅም አላቸው ከወጣችሁ በኋላና እንትን ብላችሁ የምታልፉት ነገር የለም። ሁሉንም ፎከስ አድርጋችሁ በተቻለ አቅም ዶክመንት አድርጎ መውጣት ቢቻል እዛው የሚማሩትን ፖርትፎሊዮ ይዘው ቢወጡና እሱን ራሱ መጠቀም ስለሚችሉ ማለት ነው። ሌላ በተቻላቸው አቅም ኤክስፖዠር መጨመር፣ ራሳቸውን የተለያዩ ዲዛይነሮች ጋር መሄድ፣ ላይክ ፋሽን ሾው ሲኖር መሄድ፣ ኦንላይን ኮርሶችን መውሰድ፣ የተለያዩ ዩቲዩብ ቻናሎች ላይም አሉ የተለያዩ ኮርሶች ኦንላይን እና አፕዴት ማድረግ ራሳቸውን ብዬ ነው የማስበው። አሁን ኤቭሪቲንግ ኦንላይን እየሆነ በስልካችን አይተን ምን አለ የሚባለው ማለት ነው። እኛ ፕሮዳክሽን ሲስተማችን ከረንትሊ አውትሶርሲንግ ነው የምናደርገው which is 7 ሰዎች አሉ ከረንትሊ በደንብ አብረውን የሚሰሩ ሸማኔዎች። ያው ልብሶቻችን እንደምታዩቸው ሃንድ ሜድ ፕሮዳክቶች ናቸው፣ በሽመና ነው የምንሰራቸው። ጥልፎች አሏቸው እና ያው ሰስቴናቢሊቲውን ለመጠበቅ ምናምን ማለት ያንን ከተሰራ በኋላ የግድ ማርኬት ማግኘት አለብን። ኦንላይንን የመለጥንበት ምክንያት ከሀገር ውጭ ያሉት ከስተመሮቻችን ኢዚሊ እኛን አክሰስ እንዲያደርጉ ነው። ኤቭሪ ኮሌክሽን በሰራን ቁጥር ካምፔን ይኖረናል፣ ፎቶሹት። ሶሻል ሚዲያ ፔጆች አሉ፣ ኢንስታግራም፣ ፌስቡክ ምናምን ላይ ፖስት እናደርጋቸዋለን። ሰዎች መጥተው እንትን አክሰስ ያደርጉናል። በተጨማሪ ሃይ ኤንድ የሆኑ እንትኖች አሉ፣ ከረንትሊ ባዛሮች ይኖራሉ እዚህ አዲስ አበባ ውስጥ ማለት ነው። ሞር እነሱ ጋርም ኮኔክት እናደርጋቸዋለን። ግን እነሱ ጋር ከስተመሮቻችን ካገኘን በኋላ ለዘላቂ እንዲኖረን ወደ ኦንላይን እንትኖችን ሲስተማችን ውስጥ እናስገባቸውና አዳዲስ ፒስ አዳዲስ ኮሌክሽን ስንገጥ ኢዚሊ ከነሱ ጋር ገናኘት እንችላለን። አሁን ከስተመሮቻችን ኤክስፐርቶች ኦር ደግሞ ሃየር ኦፊሶች ላይ የሚሰሩ ስለሆነ ብዙም ታይም አይኖራቸውም መተው ሾፕ ለመግዛት። እሱን ኢዚሊ ምንድነው የምናደርገው ኦንላይን ኦርደር ያደርጉናል። ያው በፕሮዳክሽን ሲስተም ከተሰራ በኋላ ዴሊቨር ነው የምናደርግላቸው which is ለነሱ በጣም ታይም ሴቪንግ ኢዚሊ አክሰሰብል እንዲሆን ያግዘናል። ውጭም ሲሆን በዛ ወይ ነው የምንልክላቸው ማለት ነው። ካለው ነባራዊ ሁኔታ አይ ቲንክ ኦንላይን ማርኬቱ ወይም ኢኮሜርሱ በጣም ተመራጭነት አለው ብለን እናምናለን። እኔ በርግጥ ወዲያው እንትን እንዳልኩኝ አይደለም ያገኘሁት እንደነገርኩ እና ሰፖርትም ስላገኘው ነው እዚህ ጋር ያለሁት። ሰፖርት ስልክ የተለያዩ ኢንቨስት ያደረጉ ሰዎች አሉ እኔ ላይ በብርም ነው ምልክ በአድቫይዝም ማለት ነው። እሱ ላኪ ያረጋኛል ብዬ ነው ማስበውና እሱን ማሰብ አለባቸው በምን ወይ ነው መጀመር የሚፈልጉት የሚለው ነገር። በዛ ላይ በጣም ብዙ ነው ያለው ኦፖርቹኒቲ። ፋሽን ተምረው ሲወጡ ፋሽን ዲዛይነር ግዴታ ፋሽን ዲዛይነር ብቻ ይሆናሉ ማለት አይደለም። ላይክ የተለያዩ ፊልዶች አሉ። ኮስቹም ዲዛይነር መሆን ይችላሉ፣ ሜካፕ አርቲስት መሆን ይችላሉ። ላይክ ሜካፕንም ኮርስ ወስደው ማለት ነው። ፎቶግራፊ ያለ ፋሽን ፎቶግራፈር መሆን ይችላሉ። ብዙ አይነት ኦፖርቹኒቲዎች አሉ። እሱን ማየት እና ሪሰርች መስራት አለባቸው። ግን ራሳቸውን ሊሚት ማድረግ የለባቸውም። በተቻለ አቅም ሁሉንም ነገር አይተው መውጣት። ላይክ ዋይዝ ሆነው አሁን ባሉበት ስፔሻሊ ተማሪዎች ከሆኑ ዋይዝ ሆነው ያለውን ነገር ሁሉንም ነገር በደንብ ማወቅና ዶክመንት አድርጎ ይዞ መውጣት አለባቸው ብዬ ነው ማስበው። አንደኛ ፋሽንን ወደው እንዲገቡት
ሲመርጡት ማለት ነው። እኔ በጣም ወደ ሙያ ስለነበረ ነው እና ምክንያቱም ኢዚ አይደለም ኢንዱስትሪ በጣም ቻሌንጆች አሉት ምናምን እና ግን ወደው ከገቡት በጣም ደግሞ ኢንትረስቲንግ የሚያደርገዋል እና አሁን ከረንትሊ ደግሞ በጣም ብዙ ኦፖርቹኒቲዎች እየመጡ ነው ስፔሻሊ ለኢመርጂንግ ፋሽን ዲዛይነርስ ማለት ነው። እኔም ከገባባቸው ባለፈ ቀደም እንዳልኩ ይሄ የህብ ኦፍ አፍሪካ ሜንቶርሺፕ ሪሰንትሊ ብሪቲሽ ካውንስል ክሬቲቭ ዴይ የሚባል ፕሮግራም ውስጥም ገብተን ነበረ። እሱ ደግሞ ምንድን ነበር ላይክ ኦልሬዲ ቢዝነስ ኖሮ እንድናሳድግ ወጥተው እንዲህ በደንብ እንዲህ ያሉትን ኦፖርቹኒቲዎች ተጠቅመው የራሳቸውን ብራንድ ክሬት ቢያደርጉ ኦፍኮርስ ቻሌንጅ አለው ግን አውትፑቱ በጣም ሰክሰስፉል ነው የሚያደርገው እና ሌላው ደግሞ ጀስት ሁሌ ሱቅ መክፈትን ብቻ ባያስቡት ይሄ እንደ ኢኮሜርሱም ኢስ ዋን ዌይ ኦፍ ሴሊንግ እና በጣም ትርፋማ የሚያደርጋቸዋል። ሌላው ደግሞ የራሳቸውን ብራንዲንግ አይደንቲቲ እንዲኖራቸው ሁሉም የሰራውን ሳይሆን በቃ የሚያምኑበትን ለየት ያለ ነገር ይዘው ቢመጡ ኦፍኮርስ 1-2 ዓመት ሰው እስከሚለምደው ትንሽ ቻሌንጂንግ ሊሆን ይችላል ግን አውትፑቱ በጣም አሪፍ ይሆናል። ብራንድ አይደንቲቲያቸው ላይ እና የሚመጡትን ብዙ ኦፖርቹኒቲዎች አሉ ከረንትሊ እነሱን ተጠቅመው እንዲሰሩበት ነው። የተለያዩ ሀገሮች ሄጃለሁ። ይህን ስራ ከጀመርኩ በኋላ የተለያዩ ሰዎችንም የማግኘት አጋጣሚ ነበረኝ። ኢንተርናሽናል ዲዛይነሮችም የመተዋወቅ እድል ነበረኝ። የተለያየ ኢንተርናሽናል ስቴጅም ተሳትፌ አይቻለሁኝ። ደስ ይላል፣ በጣም ቆንጆ ነው። ስቲል ግን ይቀረናል ብዬ ነው የማስበው። ስፔሻሊ አሁን ምን ላይ ፎከስ ማድረግ አለባቸው? የፕሮዳክቱ ኳሊቲ ላይ በደንብ ፎከስ ማድረግ አለባቸው። ፕሮዳክቱ አሁን በተለይ ኢንተርናሽናል የመሆን አላማ ካላቸው ፕሮዳክቱ የሚሰራው ከምንድን ነው የሚለውም በደንብ ፎከስ ማድረግ አለባቸው። አሁን ዓለም በአጠቃላይ ካየን ወደ ሰስቴናቢሊቲ ሙቭ እያደረገ ነው። ሰስቴናብል የሆነ ፕሮዳክቶችን ክሬት ለማድረግ መሞከር፣ በተቻለ አቅም ናቹራል የሆኑ ፋብሪኮችን መጠቀም። በጣም ብዙ ካልቸር ስላለን እኛ ደግሞ ሪች ነን እና እነሱን አንድ ላይ በማድረግ የተለያዩ ፕሮዳክቶችን ሰርተው ውጭ ማውጣት ይችላሉ እና ኢንተርናሽናል ስቴጅ መሳተፍ ብዙ አሉ ስቴጆች፣ የተለያዩ ስቴጆች እና እሱን ኪፕ አፕ ማድረግ ነው። ኦንላይን በተለይ ኢንስታግራም ላይ የተለያዩ ፔጆች አሉ። እኔም ሼር አድርጋለሁ አንዳንድ ጊዜ እና ስኮላርሺፕ የሚሰጡ አሉ። ሾው የምንሳተፉ አንዳንዶቹ ፔድ ናቸው፣ አንዳንዶቹ ደግሞ ፍሪም አሉ። እነሱን መሳተፍ ይችላሉ ማለት ነው። ቆንጆ ነው። መጀመሪያ ያው ትልቁ ነገር የከፈተልን ህብ ኦፍ አፍሪካ ነው። ደግሞ በዚህ አጋጣሚ ማህሌትን በጣም ላመሰግናት ፈልጋለሁ፣ የህብ ኦፍ አፍሪካ መስራች። ምክንያቱም እሷ ናት የመጀመሪያውን ትልቁ መድረክ የሰጠችን ቅድም እንዳልኩ በሜንቶርሺፑ ምክንያት ማለት ነው። የመጀመሪያው በፈረንጆቹ 2022 የመጀመሪያው እንትናችን ኮሌክሽናችን ያቀረብነው ህብ ኦፍ አፍሪካ ነበር። በዛው ዓመት ደግሞ አፍሪካ ሞዛይክ በአና ጌታነህ የተዘጋጀው እዛም ላይ ተሳትፈናል 2 ዓመት ተከታታይ። ከዛ አሁን ባለፈው ያልኩ የብሪቲሽ ካውንስል ክሬቲቭ ዴይ ፕሮግራም የሁለተኛው ዙር ሜምበር ነበርን፣ ገብተን ነበረ። እሱን ትሬኒንጎች ከወሰድን በኋላ እዛው ብሪቲሽ ኤምባሲ ያቀርበናል። እንዲሁም ሪሰንትሊ የተካሄደው ህብ ኦፍ አፍሪካ ላይ ያቀርበናል። ብዙ እንትኖች እዛ ላይ ያቀርበናል። ስቲል እያደገ ነው፣ ገና ነው፣ ግን we are doing well በሚለው እንትንላል። ዲሲ ፋሽን ዊክ ላይ ተሳትፌ ነበረ። እሱ እንደ ዲዛይነር ነበር፣ ፋሽን ሾው ነው ያቀረብኩት። ሌላ ደግሞ ጀነሬሽን ኮኔክት የሚባል አንድ ኢቨንት ነበረ። በአይቲዩ ነው እሱም ሄድ ነው። እዚህ ትሬኒንግ ይሰጡ ነበረ። በዛ ትሬኒንግ ነው እሱንም ሄድ ነው። የተለያዩ አበሻ ዲዛይነሮች ሴሌክት ተደርገው ነበር። እዛ ላይ ሩዋንዳ ነበር እሱ ደግሞ። እዛ ላይ የተለያየ ፊልድ ላይ ስፔሻሊ ቴክ ላይ የሚሰሩ ከወጣቶች ጋር ነበረ የነበረው ኮንፈረንስ ነገር ነው እና በጣም አሪፍ ነበረ። ፈርስት ይር እያለን ልክ ፈርስት ይር እንደጨረስን የሆነ ፋሽን ሾው ነበረ እና አቫንጋርድ ነበረ መስራት የነበረብን እና ያን ያሰብኩት ፒስ የሆነ ኢንስፓየርድ የሆነ ሳምቲንግ ላይክ እንደ ፒኮክ ነገር ለመስራት ነበር እና ኤቭሪ ልብሱን ያሰብኩት በላባ ለመስራት ነበር። ላባ ኮሌክት አድርገን ምናምን ግን አላለቀም። ትዝ ይለኛል ባህር ዳር ውስጥ ገበያ ውስጥ እየገባን ነበር ላባ ስንለቅም የነበረው ሲል አልበቃንም እና ምን ሰዎች ይጠይቁናል፣ ለምን ፈልጋችሁት ነው? እንዴ የፋሽን ይታወቃል ባይዘ እንዲ ዊርድ ነገር ስንሰራ የፋሽን ተማሪ እንደሆነ ኤቭሪባዲ ያውቅ ነበርና ምንድነው ምናምን ሲሉን እንዲ ላባ ፈልገን ለስራ ምናምን ሲባል ምን አሉን፣ እንትን ፈቃደኛ ከሆናችሁ
የሞተ ዶሮ አለ ገንጥላችሁ ሰዱ ተብለን እሱ ድረስ ደርሰን ወስደናልና በጣም ብዙ ነው የፋሽን ተማሪ ስፔሻሊ ባህር ዳር ሲኮን ያው ጀስት ክሬቲቪቲ ስለሆነ ማንገባበት ነገር የለም ምናምን 3 ቀን ሳንተኛ ምን ግን ይሄኛው አረሳው ማለት እንዲ በቃ የሆነ ዶክተር ነበር የሚመስለው ጓንት አድርገን ምናምን ይነቀልናልና ብዙ አጋጣሚዎች አሉ ግን ለጊዜው ትዝቢ ግቢ ያለን በጣም ወደው የሆነ አንድ ኮርስ ነበር ኢሉስትሬሽን በጣም ነበር ደስ የሚለኝና ፋሽን ኢሉስትሬሽን ከሱ በፊት ደግሞ ሞዴል ድሮይንግ የሚባል ነበር ፍሬሽማን ላይ እና ብዙ አሳይመንት ነበር የሚሰጠን ላይክ በቀን ውስጥ ብዙ ስኬች አድርጋችሁ ነው ላይክ በአንድ ቀን ውስጥ ምናምን ሊሆን ይችላል የሚሰጠንና ማረሳው ላይክ ሁላችንም አንተኛም ነበር ዶርም ውስጥ ላይክ ሁሉም ፔይንት ያረገ ነው እዛ ጋር ሌላ ዶርም ሄደን እንደው የሚበላ ነገር ፈልገን መተን እና እሱ ሞመንት አረሳው በጣም ደስ የሚል ሞመንት ነበረ እንደዛው ኮንፈረንስም ሲኖር የተለያዩ ትልልቅ ኮንፈረንሶች ይዘጋጃሉ በየአመቱ የሚዘጋጅ ኮንፈረንስ አለና ለዛ ደግሞ ሞዴሊንግም አረግ ነበር አንዴ ደግሞ ላይክ ሰርድ ይር ላይ ተርም ፕሮጀክት የሚባል ነገር ነበርና እዛ ላይ ኮሌክሽን እናቀርባለን ለሱም ሳንተኛ ነበር ለሊት ስንሰፋ ነበር ትሬን አድርገን ራት በልተን ከዛ እንደገና እንገባ ነበር ለመስፋትና በጣም ደስ የሚል ሞመንት ነበር ያሳለፍኩት እና እወደዋለሁ በጣም ያ አንደኛው ዋናው ፕሮዳክሽን ሲስተማችን አንከርዲ አውትሶርሲንግ ነው ሶ ኢን ሃውስ የማምረት ነው በደንብ ወርክሾፕ ኖሮን ምናምን የመስራት ሶ ወርክሾፕ ሲኖር ደግሞ ለብዙ ሰዎች ኦፖርቹኒቲ መስጠት ፈልጋለን እና በደንብ ኢንክሉሲቭ የሆነ በደንብ ወርኪንግ ስፔስ እንዲኖረን እንፈልጋለን ለሚመጡት አሁን እኛም ተማሪዎች ላይ እነሱንም ሰፖርት እናደርግበት ሊሆን ይችላል እንዲ ሙያውን ለወደዱት በሙሉ ይሆን ለማድረግ እንፈልጋለን አሁን ከረንትሊ ደግሞ ከውጭ የምንሰራቸው ስራዎች አሉ አሁን እዛ ፓርትነር ሆኖ መሸጥ ገና ነው ግን ወርኪንግ ኬንያ እና ሩዋንዳ ጀምረናል ፕሮዳክቶቻችን እዛ ማድረግ እሱን ማስፋፋት እንፈልጋለን ላይክ ያው እንደ ብራንድ የምታስባቸውና የፕሮዳክት ላይናቸውን መጨመር ሞስትሊ ግን ይሄ ኮሚኒቲ ቤዝድ የሆነ ብራንድ እንዲሆን እንፈልጋለን ልብስ ብቻ ሳይሆን something influence ያለው ብራንድ እንዲሆን ፕላን እናደርጋለን ሰርድ ይር ላይ የሰራውት ፕሮጀክት ነበር አፓረንት ከወጣን በኋላ ማለት ነውና እሱ ባምቡ ቴክስታይል ላይ ነበር ሶ እሱን ማስቀጠል ፈልጋለሁ አሁን እሱን ፕሮጀክት መሬት ላይ አውርዶ ምን ሰራቸውን ማቴሪያሎች በባምቡ ወይም በቀርከሃ ጨርቅ መስራት ፈልጋለሁ ሶ እሱን ኤክስፐሪመንት ማድረግና በሱ ማቴሪያል ፕሮዳክሽን መጀመር ሌላው ጎሌ ነው ማለት ነው አውትሶርሲንግ ላይ ትልቁ ቻሌንጅ ሁሉም ነገር እንዳሰብከው ላይሄድ ይችላል ታይሚንግ ኳሊቲ ኤቭሪቲንግ ማለት ምክንያቱም ሁሉም ጋር አንተ ቆመህ ኮንትሮል ማድረግ ስለማልችል ሰታቸው within 2 days እንዲጨርስ ከሆነ ላይደርስ ይችላል ግን የጋው ከስተመር የሚጠብቅ አለ ሶ ታይሚንጉ ትልቅ ቻሌንጂንግ ነው ኳሊቲም ላይ አንዳንዴ እንደፈለከው ላይ ያመጡልህ ይችላሉ ሎጂስቲክስ ምክንያቱም የተለያየ ቦታ እንዳልኩን ሚንትን የሚሉት እነሱን ሰብስበህ ማኔጅ ማድረጉ በጣም ትልቅ ችግር አለው ግን ጥሩም ሳይድ አለው ላይክ አት ሊስት ለነሱም ባሉበት ሆኖ መስራታቸው ኮንፈርት ይሰጣቸዋል ሶ ቶሎ ሊሰሩልህም ይችላሉ ግን ስቲል እንትናላ እነዚህ ግን ቻሌንጆች አሉት የምንሰራው ከሽመና ጀምሮ ይሸመንና ከዛ ተቆርጦ እስከ ስፌት ከዛ እንደገና ስቶር አለ ሱቃችን ይሸጣል ማለት ነው ሶ ኦርደር ነው የምንቀበለው ተዘጋጅቶ የተቀመጡ ልብሶችም አሉ ኦልሞስት 80% የሚሆኑት የኛ ሰራተኞች ሴቶች ናቸው እሱንም ሰፖርት ማድረግ ስለምፈልግ እንደዛ ነው የምናረጋው ማለት ነው ለሴቶች አዳላለው ማለት ግን አይደለም እንደ ኤቲክስ ተማሪነቴ ጥሩ ጊዜ ነበረ ጥሩ ትምህርቶችን ወስደናል አሁን ያው በብራንዳችን ላይ እየሰራን ነው ሶ ግቢውም ሰፖርት ብንደራረግ ጥሩ ነው እኛም ያለንን ሼር ብና ግቢውም ለኛ እንትን ቢና ሶ እንቅሳቱን ያው ጥሩ ቦታ ላይ ታፈቀች በጣም ነው ማመሰግነው ስለመጣችሁ እናንተም ስላያችሁት ስለጎበኛችሁ ቴንክ ዩ ሌላ ሁሉንም ማመስገን ፈልጋለሁ ባህር ዳር ዩኒቨርሲቲ ቴንክ ዩ ማለት ፈልጋለሁ ያሉ ቲሞቻችንንም ከኔ ጋር አብረው የሚሰሩት ልጆችን በደንብ ማመስገን ፈልጋለሁ